ተስፋ ያጣች ሴት ክፍል 3 እውነተኛ አስተማሪ ታሪክ። ሀና ራስዋን ለማጥፋት ከወሰነች ሰዓታት አለፉ። ገመዱን እንዳይበጠስ አስተካክላ ጨረሰች እና ከተቀመጠችበት ተነስታ የመቃብር ስፍራው በዓይኗ መቃኘት ጀመረች። ጸጥታው ከመስፈኑ የተነሳ ንፋሱ ዛፎቹን እርስ በራሳቸው ሲያጋጫቸው ያለው ድምፅ ብቻ ነው የሚሰማው። ሀና ቀና ብላ ሰማይን ተመለከተች። ፀሐይ ወደ ማደሪያዋ ልትጠልቅ ስትል የምታሳየውን ብርሃን ውበት እያየች ሳታስበው እንባዋ ዱብ ዱብ አለ። ከዛሬ በኋላ አንገናኝም ፀሐይ አለች፣ ለሰው የምታወራው ይመስል። ከዛም በመቃብሩ በስተቀኝ የተጠቀጠቀው ጫካ ገመዷን ይዛ መራች። መቃብሮቹን ልትጨርስ ጥቂት ሲቀራት አንድ ቦታ አይኗ ተተክሎ ቀረ። እጅግ በጣም የምታምር እድሜዋ ከ20 የማትበልጥ ወጣት መቃብር ነበር። መኖር እየፈለኩ መሞቴ ግድ ሆነና አንተ ዘንድ መጣሁ ይላል ጽሑፉ። ሀና ቆም አለች። እናቷንም ማሰብ ጀመረች። ይህኔ እኔን ፍለጋ እየባከነች ይሆናል እኮ እናቴ አለች ሀና። ገመዱን ተንጠልጥላ እያሰረች እያለ የኔ ልጅ የሚል ድምፅ ሰምታ ዞር አለች። አንዲት መለኩሴም ወደ እሷ እየቀረቡ ተመለከተች። ሀናም ተስፋ በቆረጠችበት አይኗ እየተመለከተቻቸው አቤት እማሆይ አለች። መነኩሴዋም የእናትነት አንጀታቸው እርጅናው ሳያግደው ምን ብትሆኝ ነው በዚህ ዕድሜሽ ፈጣሪ የሚያዝባትን ነፍስሽን ለማጥፋት የተዳፈርሽው አሏት ከአጠገቧ ደርሰው። ሀናም እልህና የመሸነፍ ስሜቷ እየተፈታተናት ማልቀስ ጀመረች። መነኩሴዋም የሀናን እጅ ያዝ አድርገው በይ ንገረኝ እንዲህ የሚያድርግሽ አሉት። ሀና እኔ እኮ ከሞትኩ ቆይቻለሁ እማማ አለች ሳግ በተናነቀው አንደበቷ። መነኩሴዋም ሰውነታቸውን ዝግንን እያለችው መቼ ኖርሽና ልጅ? በስመ አብ ይሄ የሰይጣን ስራ ነው የኔ ልጅ በይ ነይ ብለው በደካማ አቅማቸው ሀናን እየጎተቱ ወደ ቤተ ክርስቲያን ደጅ ወሰዷት። ሀናም ለመነኩሴዋ ስለ እናቷም ስለ እንጀራ አባቷም ሁሉንም ነገር ነገረቻቸው። ሁለቱም ግን እንባቸው መቆጣጠር አልቻሉም ነበር። እሳቸውም ምንም እንኳን ሀና ብታሳዝናቸው እና ከጎናቸው ሊለዩዋት ባይፈልጉም እናቷን አስበው ሀናን ወደ ቤት መመለስ እንዳለባት ነገሯት። ሀና ግን ብትመለስ እንኳን እንደማያስገባት ነገረቻቸው። መነኩሴዋም ሀናን ለማሳመን የመጨረሻ አማራጫቸውን ወስደው እንዲህ አሏት፣ ልጄ እናትሽ ለአንቺ ነው የምትኖረው፣ ስለዚህ ብታጣሽ ትሞትብሻለች። ከዛ በማህፀኗ የተሸከመችው ህፃንም ወንድምሽም ካንቺ የባሰ እጣ ይገጥሟቸዋል። ይሄን አታድርጊ ልጄ፣ ወደ እናትሽ ተመለሺ። አሁን ደግሞ እያደግሽ ነው። በቅርብ ራስሽን ችለሽና ስኬት ላይ ቆመሽ ታኩሪያታለሽ። የሚቀናብሽ ያፍራል አሉ በመማህፀን። ሀናም የተናገሯትን በጠቅላላ መሬት ጠብ ሳታድርግ ከልቧ ሰፈረችው። መነኩሴዋን እየሄደች እንደምትጠይቃቸው ቃል ገብታላቸው ምሽት 1 ሰዓት ተኩል ወደ ቤቷ ገሰገሰች። ሀና ቤት ስትገባ እናቷ ስታለቅስ መቆየቷ ያስታውቅ ነበር። ቴዎድሮስ ግን ቤት አልነበረም። እናቷ ልጇን ስታይ በእፎይታ ፈጣሪዋን አመሰግና እራቷን ስታት ምንም ሳይነጋገሩ ተኛች። ሀናና የእንጀራ አባቷ ቴዎድሮስ ተኮራርፈው መኖር ቀጠሉ። ሀናም የኮሌጅ ትምህርቷን አቋርጣ በአንድ ኮምፒውተር መሸጫ ውስጥ ስራ ጀመረች።
የአብስራንም ገና ስታየው መሸሽ ጀመረች። ቢያንስ የአብስራ ሌላ ሴት አፍቅሮ ሀናን እስኪረሳት ድረስ ሀና ወንድምና እህት መሆናቸውን ነግራ ልትጎዳው አልፈለገችም። ሀና ስራ ከጀመረች በኋላ ከብዙ ሰው ጋር መተዋወቅ ጀመረች። ክሮቤልም ሁሌ ከስራ መልስ ይሸኛታል። ሀናም በአጋጣሚ ካልሸኛት ይናፍቃታል። ቀስ በቀስ ልቧ ከቀድሞ በበለጠ ስለሱ ያስብ ጀመር። ልብ ወለዶችን ማንበብ ስለምትወድ ባነበበች ቁጥር በልቧ ፍቅር ግን ደስ ይል ትላለች፣ ግን ትፈራለች። ይህ በእንዲህ እንዳለ አንድ ቀን ቴዎድሮስ ብቻዋን አስቀመጣትና ሀናን የኔ አለቃ አቶ ጌታቸውን አወቅሽው አላት። እሷም አዎ አለች። እድለኛ ነሽ፣ ሊያገባሽ ይፈልጋል፣ አስቢበት፣ እናም ደግሞ ስትንዘላዘይ እንዳያይሽ አላት። ትዕዛዝ በሚመስል ንግግር ሊያገባሽ? እረ አላገባም ብላ ደንግጣ ቆመች። ወደሽ ነው ብሎ ተነስቶ ወጣ። ሀናም እንባዋ ዱብዱብ አለ። ሀና ከማታውቀውና እናቷን እንኳን በእድሜ ከሚበልጥ ሰው ጋር በእንጀራ አባቷ ግፊት ልታገባ ነው። ሰውየው ጌታቸው ይባላል። ብዙ ቦታዎች ላይ ኃላፊነትና ስልጣን ያለው ሰው ነው። በተጨማሪም ገንዘብ አለው። በቃ ቴዎድሮስ ይሄን አይቶ ብቻ ነው ሀናን ሊድርለት የወሰነው። ደግሞ የሚገርመው ይህን የሀና እናት አጸደ አታውቅም። ብታውቅ ይህ እንዲሆን አትፈቅድም። ሀናም ብቻዋን ስታስብ ቆይታ ይሄን ግን አልችልም አለች። ብቻዋን ይሄንስ ስትል ድምፅ አውጥታ ስለነበረ እናቷ ሀና ምን ሆነሻል? ብቻሽን ማውራት ጀመርሽ? አለቻት። ሀናም እማዬ ይህን እኔ አልፈቅድም፣ በፍጹም አይሆንም። የእስከ ዛሬውን በደልን ችዬ ኑሬያለሁ፣ አሁን ግን በቃ አለች። ሀና ስሜታውና ተናዳጅ ሆናለች። በዛ ላይ እንደ በፊቷ ችግሮቿን በእንባ ብቻ ከመሸፈን ይልቅ በመፍትሄ ታምናለች። አጸደ ግራ ተጋባች። እሷ የምታውቀው ሁሌም ለልጇ እንደምትኖር ነው። ሀና ግን ያለፈው በደሌ ይበቃል ማለቷ አጸደን ረበሻት። ልጄ እኔ እኮ የምኖረው ላንቺ ነው፣ ለምን አትረጅኝም? እንደ ሀብታም ልጅ ባላቅበጥሽም ያልሽው ሁሉ ባይገዛልሽም ልጄ ከፍቶሽ እንዳላይ ግን ብዙ ለፍቻለሁ፣ እየለፋሁም ነው አለቻት። እናትና ልጅ ሆድ ባሻ ናቸው። ሁሌም ሲከፉ ከንግግራቸው እንባቸው ይቀድማል። ሀናም የእናቷ እንባ ስለሚረብሻት እሷን ላለማየት ጥረት እያረገች አንገቷን ደፍታ ድሮ ነበረ ለእኔ የምትኖሪው፣ አሁንማ የምትኖርላቸው ልጆች አሉሽ አለች። አጸደ ከፊቷ ተቀምጣ የምታወራው ልጄ ያልመሰልሽ አለቻት። ከዛም ጥቂት ዝም ካለች በኋላ ልጄ እኔ እኮ መቼ እንደምሞት አላውቅም። የወለድኩት ወንድምሽ አሁን በማህፀኔ የተሸከምኩት ልጅም ላንቺ ብዬ እንደሆነ ደጋግሜ ነግሬሻለሁ። ግን ልጄ በአሁኑ ፈርቻለሁ። ደሜ በጣም ከፍ እንዳለ ነግረውኛል። እናም ልጄ ወይ በንዴት ወይ ስወልድ ልሞትብሽ እችላለሁ። ልጄ ሳትደብቂ ለምን እንዲህ እንዳልሽ ንገርኝ። ይህን ስትል ብነግራትና ብትሞትብኝስ ብላ ደነገጠች። ግን መደንገጧን ላለማስነቃት እየጣረች እማዬ ስራ ቦታ አናደውኝ ነው፣ ይቅርታ አድርጊልኝ፣ እኔ እንድትናደጅብኝ አልፈልግም፣ ደግሞ አትሞችብኝም አለቻት። እናቷን እቅፍ አርጋ ሳመቻት። ሀና ጌታቸውን ማግኘት ጀመረች። ቴዎድሮስን በዚህ ደስተኛ ይመስላል። ጌታቸው ለሀና ብዙ ነገር ያድርጋላታል። ገንዘብ ይሰጣታል፣ ስጦታዎችንም ያበረክትላታል። በዚህ መልኩ 6 ወር ሞላቸው። ሀና 17ኛ ዓመቷን ስታከብር ጌታቸው በደንብ ነበር ያከበረላት። በዚህም ሀና ጥቅም ለመደች። እናም ጌታቸውን ለጥቅም ስትል ላግኝሽ ባላት ቁጥር ታገኘው ጀመር። ለኪሩቤል ጥሩ ስሜት ቢኖራትም ለጌታቸው ቅድሚያ ሰጠች። ግን አንድ ነገር ታውቃለች፣
ሐና ማንንም ማግባት አትፈልግም። አንድ ቀን ጌታቸውና ሐና ተቀምጠው ምሳ ሲበሉ ሐናን ድንግል ነሽ አይደል ሐንዬ አላት ፈገግ ብሎ። ሐናም የእንጀራ አባቷ ለረጅም ጊዜ ያረጋትን አስታውሳ ደነገጠች። በዚህ ጊዜ ጠጥታ ያልዋጠችው ውሃ ትን አላት። ለካ ይሄም አለ። ለካ ቀን ይጠብቃል እንጂ ሁሉም ነገር በጊዜው ይወጣል። እናም ጌታቸው ድንግል ካልሆንኩ እንደማይፈልገኝ ከሁኔታው ተረድቻለሁ። በእርግጥ ይሄ ለእኔ ጥሩ ነው፣ ግን ምን ምክንያት ላቅርብ ነው? እንዴት ድንግልናዬን የወሰደው የእንጀራ አባቴ ነው እላለሁ አለች ሐና እንባ ጉንጯን አልፎ ደረቷን እያራሰው። ጌታቸው በሐና ትንተና ተደናግጦ ደግሞ ባይጠይቃትም መልሶ ግን እንደሚጠይቃት ግልጽ ነው። በዛ ላይ ሐና በሚቀጥለው ዓመት 18 ስለሚሞላት ያኔ ሽማግሌ ልኮ እንደሚያገባት ለእሷም ለእንጀራ አባቷም ተነግሯል። ሐና ስራ ስትሰራ ቀልጥፋ በዛ ላይ ቆንጆ ስለሆነች እሷ ጋር መጥቶም ተስተናግዶ ሳይመኛት የሚሄድ አልነበረም። እሷም ስልክ ቁጥርሽን ሲሏት የስራዋ ባህሪ እምቢ አያስብልም ነበርና ስለምትሰጣቸው ብዙ ጊዜ ስልኳን ትዘጋዋለች። ይህ በእንዲህ እንዳለ የጥምቀት በዓል ደረሰ። ሐና በዋዜማው ቀን ስራ ስለነበራት ጠዋት ተነስታ ወደ ስራዋ ሄደች። እዛም አብረዋትና ከአጠገቧ የሚሰሩ ጓደኞቿ 9 ሰዓት ወጥተው ከወንድ ጓደኞቻቸው ጋር እንደሚዝናኑ ሲያወሩ ሐና እንደሁሉ ጊዜውም የበታችነት ስሜት ተሰምቷት እሷ ለምን ፍቅር ይዟት ጥሩ የፍቅር ህይወት ማሳለፍ እንዳልቻለች ማሰብ ጀመረች። በዚህ ቅጽበት ኪሩቤል ደወለ። ለኪሩቤል ያላት ስሜት ምን እንደሆነ አሁንም አታውቅም፣ ግን ሲደውል ልቧ ይደነግጣል። ስታየውም እንደዛው ሁሌም ራስዋን ትጠይቃለች፣ ግን መልስ አታገኝም። ስልኳን አንስታ ሄሎ አለች። ሐኒ ደህና ነሽ አላት ኪሩቤል ፈገግ ብላ። ደህና ነኝ ኪሩ፣ እንኳን አደረሰ አለችው። ጥቂት ካወሩ በኋላ ሐኒ ዛሬ ለምን አንገናኝም አላት። ሐናም ትንሽ ካቅማማች በኋላ በሀሳብ ተስማማች። ከዛም ከስራ 9 ሰዓት ወጣችና ሄደች። ሐና ኪሩቤል ጋር ስትሄድ ከጓደኞቹ ጋር ተሰብስበው መጠጥ እየጠጡ ነበር። ሐናም ከኪሩቤል ጎን ተቀመጠች። የኪሩቤል ጓደኞች ዱርዬ የሚባሉ አይነት ቢሆኑም ፍቅራቸው ግን ያስቀናል። በዛ ላይ ጥምቀትን አስመልክተው ባሰሩት ቲሸርት በጣም ያምሩ ነበር። ሐና ጠጥታ ባታውቅም ዛሬ ግን መጠጥ ሲታዘዝላት እምቢ አላለችም። አመሻሽ ላይ ሐና ሞቅ እንዳላት ሲያውቁ ኪሩቤልና ሐና ለብቻቸው ትተዋቸው የኪሩቤል ጓደኞች ሌላ ጭፈራ ቤት ሄዱ። ሐና ሰከረች። ለኪሩቤልም የሆዷን አውጥታ ነገረችው። እሱም በጣም ነበር ያዘነላት። ራሷን ያወቀችው ንጋት ላይ ነበር። ስትነቃ ኪሩቤል ክንድ ላይ ተንተርሳ ተኝታለች። በድንጋጤ ተፈናጥራ ስትነሳ ልብሷና አንሶላውም በደም ተነክሯል። ይህን ማመን አቃታት። ሐና ድንግል ነበረች፣ ግን ደግሞ ልትወልድ ወር የማይሞላ ጊዜ የቀራትን እናቷ አስታወሰች። ጠፍታ ስታድር እናቷ በድንጋጤ ደሟ ከፍ ብሎ ስትሞትባት በህሊናዋ ውል አለባት። በሰከንዶች ውስጥ በሩን ከፍታ ከነ ደሟ መሮጥ ጀመረች። ኪሩቤልም ተደናግጦ ሐና እያለ ተከተላት። ክፍል 4 ይቀጥላል።